በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። እግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬም እንግዲህ በአንድ ቪዲዮ ተመልሻለሁ። እንግዲህ ሶሻል ሚዲያ ላይ ሰሞኑን መነጋገሪያ የነበሩ አንድ መነኮስ አባት አሉና እሳቸው እንግዲህ ላይቭ ላይ ሲያደርጉ በታዩት ነገር በጣም ብዙ ሰው እሳቸውን ለማዋረድ ለመሳደብ በጣም ብዙ ነገር ሲያደርጉ ሞከሩ ማለት ነው። ግን እኔ አልገባኝም ማለት አንድን አባት አውቀን መርምረን ጤነኛ አባት ከሆነ ማለት ነው የሚያደርጉት ነገር መልካም ነገር እስከሆነ ድረስ እኚህን አባቶች ያወጡ መዝለፍ ወይም ደግሞ የኋላ ታሪካቸውን ወደፊት እያመጡ መሳደቡ መልካም ነው ብዬ አላስብም ማለት ነውና አንድ ቪዲዮ አሳያችሁና እንግዲህ ከሱ ቪዲዮ ቀጥሎ ሌላ ቪዲዮ የሚኖር ይሆናል። እሱን እናይና እስኪ ሐሳብ አስተያየት የምንሰጥ ይሆናል ማለት ነው። ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ዩቲዩብን ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ ልሰዳችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እንግዲህ ወደ ቤተሰቦች እኛ አባት ናቸው። እንግዲህ ምን ላይቭ ላይም ይሄንን ሲያደርጉ ተመልክተው በምን መልኩ እንደተረጎሙባቸው አይዶን ነው አላውቅምና እስኪ እንመልከተው። ማርያም ለቁስቋም ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ሰጂ እስቲ በዚህ ባርጋችሁ ማርያም በሏ። ሕይወታችሁ ይጣፍጥላችሁ ከማር በላይ ጣፋጭ ናት ድንግል ማርያም ማር ናት። ሲጻፉላት የመረረውን ሕይወታችሁን ታጣፍጣለች። የጌታ እናት የኢየሱስ እናት ማርያም ስውራ ማርያም ስውራ አቤት አቤት። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነው እንግዲህ እኛ አባት የእመቤታችን ቅድስት ድንግል ማርያም ስም ሲያጽፉ ሲያስብሉ ነው እንግዲህ የተመለከትናቸው ማለት ነው። እና ሰው የወደደ ደስ ያለው የፈቀደ ጊፍት ይሰጣቸዋል። እኔ ማለት ምንም አይነት መጥፎነት ወይም ደግሞ ጥፋት አላገኘሁበትም ማለት ነው። መነኩሴ በከተማ ይሁን አይሁን የሚለው ነገር አባቶች የሚወስኑት ነገር ነው። ግን በከተማ ላይ እስካሉ መልካም ነገር እስካደረጉ እስከሰሩ ድረስ ለምንድን ነው እንደዚህ በዚህ ልክ የምንቃወማቸው? ይሄ ከፊት ለፊት የምትመለከቱት ሰውዬ የመቃወም መንፈስ ስላለበት ነው። ምንም አይነት እውቀት የለውም። ዝም ብሎ የሰው ቪዲዮ አምጥቶ ብቻ አስቀምጦ የሆነች ነገር እሳት በተመስል ነገር ጫር አድርጎ ማስቀመጥ ብቻ ነው የሚያውቀው እንጂ በጉዳዩ ዝርዝር ማብራሪያ መስጠት ወይም ደግሞ ምክንያቱም ይሄ ነገር መጥፎ ነው ጥሩ ነው የሚለው ነገር አያጣራም። እንደምታውቁት ማለት ነው በመምህራኖቻችን ላይ በጣም ብዙ ነገር የሚል አይነት ሰው ስለሆነ ምንም ያክል እኔ እንደውም እሱ ቪዲዮ መስራቱ እንደውም እኚህን አባት እንደወዳቸው እንደውም አድርጎኛል ማለት ነው። ምክንያቱም እኚህ አባት መጥፎ ነገር እስካላየንባቸው ድረስ እኛ በምናውቀው መንገድ እንደዚህ ድብትርና ጥንቆላ እስከሌለበት ድረስ ንጹህ አባት በንጹህነት በንጹህ ልቦና የሚያገለግሉ እግዚአብሔርን የሚያገለግሉ ከሆኑ እኚህ አባት ምንም ቢያደርጉ ልክ ናቸው ማለት ነው። ምንም ቢያደርጉ ስላችሁ አሁን የተመለከትነው ነገር ምንድነው? ሲያስተምሩ ነው ያየናቸው። ሲያስተምሩ አልፎም ተርፎ የእመቤታችንን ስም ሲያስጠሩ ነው ያየናቸው እንጂ ምንም ሲያደርጉ አላየናቸውም ማለት ነውና ከዚህ በፊት የነበረውን የቤታቸውን ፎቶ እያወጡ ከመመኮሳቸው በፊት የነበረውን ፎቶ እያወጡ ቪዲዮ እያወጡ ብዙ ነገር ሲሏቸው ጊዜ በጣም እኔ ገረመኝ። የአሁን ዘመን ክርስቲያን ምን ላይ እንደደረሰ በጣም ነው የሚያሳዝነው ማለት ነውና አሁን እኛ አባት ላይቭ ላይ ሆነው እንደዚህ ባይሉ ክርስቲያኖቹ የት ነበር የሚሆኑት? እውነት የክርስቲያን መዋያ የት ነው የሚሆነው? ቲክቶክ ላይ የምናያቸው ላይቮች እስኪ አሳችሁ ተቃላችሁ ምን አይነት ነው? ዝሙት ቀስቃሽ የበዛበት ስድብ እርኩሰት የሞላበት እኮ ነው ላይቭ በጠቅላላ። አንድ ክርስቲያን እዛ ሄዶ እዛ ኃጢአቱን አጋንንቱን ከሚሰበስብ እኛ አባት ጋር ላይቭ ላይ ገብቶ የእመቤታችንን ስም ቢሰማ ይሻለው ሚሊዮን ጊዜ። የትኛው ነው የሚሻለው? እስኪ ስማውን ለምሳሌ እነዚህ ላይቭ ላይ ሆኖ እንደዚህ የሚያወሩት እንቱስ የቀድሙ ቅጣት ይቻላል እንደ ጋይ ሰዎች ቅጣት አይደለም እንዴ? ጡቱ የእንትን ነው ወይስ ፌክ ነው? አይደለም ቼክ ይደረግ ተብሎ አይደለም እንዴ? በኋላ እናደርጋለን እያልኩ ነው። ካለማ ቀሚሱ ክፍት ነው ማለት አይዘጋም? አይዘጋም። እስከታች ክፍት ነው። ከላይ እስከታች አልገባኝም። አይ ምንብረክ እንደዚህ ማለት ነው። እኔ ካሌላ እንደዚህ ክፍት ያለ እንቅጣቸው እስከዚህኛው እስከ ወገብሽ መጨረሻ ነው ወይስ እስከ ታች ማለት ታች? ዋሪዳ ምን ታች እስከ ታች? እንግዲህ የሚያምር ከሆነ ንገሩኝ በኮሜንት።
አታመጭም ነው የምልሽ። ምን አባት አመጣለህ? ተረገዛ እናቃችኋለን እኮ ጆሮአችሁን በአገም ሾክ የምትበሱ ሰዎች ናችሁ እኮ። እኔ መታችሁ ኮመንት ላይ የምትሳደቡት አላቃችሁ። ምን አባት አመጣለህ? የሮሚ እሺ እንደተመለከታችሁት ነው። ከዚህም የባሰ አለ። እንደውም በትንሹ ነው በቃ ለዚህ ቪዲዮ ብቻ ያዘጋጇቸው ናቸው እንጂ ከዚህም የባሰ በጣም ብዙ አለ። በጣም ስንት አለ ማለት ነው። እና ክርስቲያኖች ማለት ነው እንደዚህ አይነት አባቶች ባይኖሩ መምህራኖች ባይኖሩ መዋያቸው የት እንደሆነ ተመልከቱ ማለት ነው። መምህራኖች ላይቭ ያልገቡ መነኮሳት ያላስተማሩ ማን ሊያስተምር ነው? እኛ አባት የእመቤታችንን ስም ነው የጠሩት። የእመቤታችን ስም ነው ከስራ ጻፉት። እየመረቁ ነው ያሉት። እነዚህ ሰዎች ታዲያ ከኛ አባት ወጥተው እነዚህ ሰዎች ጋር ነበር መገኘት የነበረባቸው። መዋያቸው እዚህ ነበር መሆን የነበረበት። እንዴት አንዳንድ ጊዜ ሰውን ስንተች ስንቃወም እስኪ በምክንያት ነው። ክርስቲያኖች ነን አይደል? እናመዛዝን እስኪ። ዝም ብለን ወደ ነፈሰበት መንፈስ አይደለም። ስንት ርኩሰት የሞላበት ኃጢአት አጋንንት የበዛበት ስንት ላይቭ እያለ አሁን እኛ አባት እንደዚህ በማለታቸው ይሄ ሁሉ አዋራ ማስተሳሰት ምንድነው ጥቅሙ? ራሱ ምንድነው የሚጠቅማችሁስ? በጣም ነው የሚያሳዝነው። ሁሉ ጊዜ የመቃወም መንፈስ፣ የመጠየቅ የለም፣ የመመርመር የለም። ሁሉ ጊዜ መቃወም ማለት ነው። ከየት የሚመጣ ነገር ነው? ነገሩ ተይዛችኋል። መያዛችሁንም ስለማታምኑ ነው። እስኪ እኔ አብሮ አደግ ነኝ ስለሳቸው እኔ የማውቀው ነገር አለ ብለው የተናገሩ አንድ አባት አሉ። እስኪ አንድ ወንድም አለ፣ እሱን ማሳያችሁ ነው። ከሱ በፊት ግን አንድ ቪዲዮ የሳቸው ቪዲዮ ላሳያችሁ። ሶሻል ሚዲያ ላይ ሲያንሸረሽሩት የነበሩ ማለት ነው። ልክ ይሄ ላይቭ ላይ የተመለከታችሁት ቪዲዮ ካዩ በኋላ ከዛ ስብከታቸው በኋላ እየሄዱ ትንሽ ለነሱ ጎርበጥ የምትላቸው ነገር እየቆረጡ የለጠፏት አንድ ስብከት አለች። እስኪ እሷን እንስማና ከዛ ቀጣይ እንዲህ አብሮ አደግ ነኝ ያሉት የመሰከሩትን ወንድም ደግሞ አምጥቼ ማሳያችሁ ይሆናል ማለት ነው። እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። እየሰማችሁኝ ደግሞ ለምን ብላችሁ እንዳትጠይቁኝ አልናገርም። ከኔ ጋር ናችሁ። እኔ በዓት የለኝም፣ ማገለግልበትም ደብር የለኝም። ሀገር ለሀገር ተንከራትቼ ነው ማገለግለው። ልጆቼን ልጎበኝ አልችልም። ንስሐ ስጠን የሚሉኝንም የት አስቀምጬ ነው የምመክራቸው? ስለዚህ እኔው ራሴ አንድ ቀን ንስሐ ልገባ ስለምችል አንድ ቀን ልስተካከል ስለምችል ተስተካከሉ። እኛን አትዩ፣ እኛ ደካሞችን አትዩ። ከኔ ጋር ናችሁ አይደል? ሰላም ውድ ቲክቶክ ቤተሰቦች እንደምን ቆያችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ የመጣሁት ስለኚህ አባት ማንነትና ምስጢራቸውን ለማውጣት ነው። እኛ አባት ትውልዳቸው በጉጂ ዞን ቦሬ ወረዳ ሲሆን ሰፈሩ ደግሞ ማርያም ሰፈር ወይም የኢትዮጵያ ንግድ ባንክ በስተጀርባ ነው። ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ እኛ አባት አብረው አደጌ ናቸው። አንድ ላይ ነው ያደግነው። አንድ ላይ የተኛን፣ አንድ ላይ የበላን፣ አንድ ላይ ነው እየተማርን ያደግነው። አንዳንድ በቲክቶክ የሚዘዋወሩ ትችቶችና ተክሳጾች እንዳሉ ስመለከት በጣም ነው ያዘንኩት። ይህንን ትችትና ስድብ የምታስተላልፉ ሰዎች እናንተ ማለት ነው ከተዋህዶ ያፈነገጣችሁ የበግ ለምድ ለባሾች መሆናችሁን ነው የተረዳሁት በንግግራችሁ ማለት ነው። እንዴት ካላችሁ የሚሾመው እግዚአብሔር ነው። እግዚአብሔር የሚሾመውን ደግሞ ማንም አያቃልለውም። እግዚአብሔር በጊዜው ያወርደዋል ከሰው ከተገኘ ማለት ነው። በእውነት መነኮሳቱን የምትተቹ ለተዋህዶ ተጨንቃችሁ ነው? ለጊፍት እና ለቪው የምትተቹ እንጂ ለተዋህዶ ተቆርቁራችሁ ወይም ለቀኖና ተጥሷል ብላችሁ ተቆርቁራችሁ ተቸግራችሁ አይደለም። እኛ አባት ፍራፍሬ ያስተዋውቃሉ ለገዳማት። አሁን ያስተዋውቃሉ። ለምን? እሱን ቀረብ ብላችሁ መጠየቅ፣ ከሩቅ ሆኖ መተቸት አይደለም። እኛ አባት ላይቭ ላይ ጊፍት ሲሰበስቡ ነበር። አዎ ይሰበስባሉ። ለምን ብላችሁ ጠይቃችኋቸዋል? ለምንድነው የንስሐ ልጆች የለኝም ያሉት? ለምንድነው የንስሐ ልጆች የሌሉት ብላችሁ ጠጋ ብላችሁ ጠይቃችኋቸዋል? ዝም ብላችሁ የምትተቹት በሴት ስትተቿቸው ነበር። የሚገርመው ነገር የራሳቸው ከአንድ እናት አባት የተወለዱ ከአንድ ማህፀን የወጡትን
በሰዋ በራሳቸው እህት ልጅ ስትሰቹ ይቺ ማለት የምትመለከቷት የስጋ እህታቸው ናት። ስሟም ሰናይት ተክሌ ትባላለች። እሳቸው ደግሞ ስማቸው በዲቁንና ሳሉ በዲቁንና ወቅት ስማቸው ዮሴፍ ተክሌ ይባላሉ። አሁን የማዕረግ ተሰጥቷቸው ነው አባ ሕርያቆስ የተባሉት። ይቺ የእነሱ እናት ናት። ማን? መምህርት ህብረ መራዊ ትባላለች። የእነርሱ እናት ናት። ይሄ ደግሞ የመጨረሻ ልጃቸው አማኑኤል ተክሌ ይባላል። ሁሉንም ማስተዋወቅ እችላለሁ። ታዲያ ምን መረጃ ይዛችሁ ነው የእሳቸውን ስም የምታጠፉት? በስም ማጥፊያ ወንጀል እኮ ትክክለኛ የተዋህዶ ልጅ የሚቆረቆር አጠገባቸው ቢኖር እኮ ይከሳቸዋል። ከልጅነታቸው ጀምሮ በቦሬ ማርያም ቤተክርስቲያን ቤቷ ቁጭ ብለው ከአባ ምላህ ገነት ቆሞስ አባ ተስፋ ማርያም እና ከመርጌታ ተክለ ብርሃን ስር ቁጭ ብለው የተማሩ አባት ናቸው። እናንተ አሁን አፋችሁን የምትከፍቱባቸው ማለት ነው። የእሳቸው ምንኩስና የምትቃወሙ ለምድ ለባሾች በደንብ አድርጋችሁ ስሙኝ። እናንተ እጃችሁን ሰብስቡ። የእሳቸው ምንኩስና ሰማያዊ ከመንፈስ ቅዱስ ከሆነ እንኳን ብተችታችሁ ቀርቶ በሚሳኤል አይወርዱም፣ ከስልጣናቸው ፍንክች አይሉ። ምድራዊ ከሆነ ግን የእሳቸው ምንኩስና ከሰው ከሆነ ግን ይወድቃሉ። ስለዚህ እግዚአብሔር የመረጣቸውን ማንም ሊያዋርዳቸው አይችልም። የሚያከብር ማን ነው? እግዚአብሔር ነው። እግዚአብሔር አክብሮ ነው የሾማቸው። ስለዚህ መጀመሪያ አስቀድመን ራሳችንን እንመርምር። ውድ ቤተሰቦቼ እንደተመለከታችሁት ነው። እንዲህ ነው በቃ በመረጃ ነው የሚወራው። ዝም ብሎ አይደለም። በመረጃ በማስረጃ እውነታውን እንደ ክርስቲያን ታይቶ ተመርምሮ ነው። ዝም ብሎ በቃ እንድታየ ተመልቶ አምጥቶ ተዝርግፍ ተደርጎ አባት አይሰደብም፣ አይዘለፍም። እግዚአብሔርም ይፈርድባችኋል። እናንተ ቀድማችሁ ፈራጅ አትሁኑ እባካችሁ። እኛ አባት ሕጸጽ እስካልተገኘባቸው ድረስ የምሬ ነው የምላችሁ፣ ስርማሽ ቅጠል በጣሽ እስካልሆኑ ድረስ እኛ አባት ጥንቆላ ድብትርና ውስጥ እስካልገቡ ድረስ ያየነው ነገር የእመቤታችን ቅድስት ድንግል ማርያምን ስም ሲያስጠሩ ነው እንጂ ሌላ ሲያደርጉ ነገር አላየናቸውም። ከእሳቸው ጀርባ ያለውን ባህሪያቸውን እሳቸውና እግዚአብሔር አምላክ ያውቃል። አሁን ላይ ግን እኛ የምናውቀው ባሳዩን ልክ ስለሆነ እኛ አባት ላይ ምንም ጥፋት አላየሁባቸውም። የተሻለ ነገር እንደው የሚጠቅም ነገር ሲያስተምሩ ነው ያየነው። እንደው እሳቸው ላይቭ ያልገቡ ማን ሊገባ ፈልጋችሁ ነው? ማን እንዲገባ ፈልጋችሁ ነው? በጣም ነው እኮ የሚገርመው። ሁሉ ጊዜ የመቃወም መንፈስ ብቻ በጣም ነው የሚያሳዝነው። እግዚአብሔር አምላክ ያክብርልን። ይሄ ወንድማችን በጣም እንግዲህ በቅርብ ስለሚያውቃቸው ነው እንደዚህ ወጥቶ ብዙ መረጃ የሰጠን ማለት ነው። ፎቶአቸውን አምጥተው ቆይ የሰው ልጅ ባክግራውንድ የለውም እንዴ? በፊት ምንድነው እንደተወለደ ነው እንዴ ቀጥታ ምንኩስና ውስጥ የገባው እንዴ? እንዴት ነው ነገሩ? ምን አይነት ነገር ላይ ነው ትኩረት እያደረገን ያለ ነው? በጣም ነው እኮ የሚገርመው እኮ እንዴ! እኚህ አባት ይሄ ማረግ ምንኩስና ከመቀበላቸው በፊት ዲያቆን ነበሩ። ዲያቆን ደግሞ ቆብ አያደርግም እንደምታውቁት። ዲያቆን ሁላችንም ኖርማል ልብስ ነው የሚያደርገው፣ እየገባ ይቀድሳል እንትን ይላል እንጂ ቆብ ምናምን አይለብስም። ግን ከድቁና በኋላ ምንድነው አንድ ሰው ወይ ይቀስሳል አግብቶ ወይ ደግሞ ምንኩስናን ይቀበላል ማለት ነው። ስለዚህ እሳቸው የመረጡት ምንኩስናን ነው ማለት ነው። በቃ ቅስናን አልመረጡም ማለት ነው። ቅስና ለመምረጥ ግዴታ ማግባት ስላለባቸው ማለት ነው። ስለዚህ እሳቸው ምንኩስናን መርጠዋል ማለት ነው። ስለዚህ መርጠው ከገቡበት በቃ እሳቸው እያገለግሉ ነው ያሉት። በጣም የሚያስተምሩት ትምህርት ራሱ በጣም ደስ የሚል ትምህርት ነው። መንፈስን ያድሳል። እውነት ክርስቲያኖችን ወደ እግዚአብሔር ቤት የሚጠራ ነው። ሕጸጽ እስካልተገኘበት ትምህርታቸው በዚህ ልክ ስለሳቸው አውጥቶ መውራቱ ምንድን ነው? በቃ ለአባቶች የሚሰጠው ክብር ነገር ጠፋ ቀረ ማለት ነው። ኧረ እባካችሁን እንመርምር፣ እንጠይቅ። እንደዛ ይባልም ስነ ስርዓት ያዙ። እንደዚህ አይነት ሰዎች ቪዲዮ ላይ ያያችሁት ሰውዬ የመቃወም መንፈስ ስላለበት ነው። ዩቲዩብ እንጀራው ስለሆነ መቼም ለእንጀራው የማያደርገው ነገር የለም። ምንም ነገር ቢሆን አብሮት ያሰጣል። ለቤተክርስቲያን አዛኝ የሚመስሉና ግን እነሱ ቢዝነሳቸውን ገንዘባቸውን የሚሰሩት ማለት ነው። ሌላ ነገር አይደለም። ሌላ ምንም ነገር የላቸውም። ገንዘባቸውን ብቻ ነው የሚሰሩት። እነሱ ገንዘብ ካገኙ ችግር የለባቸውም ምንም ቢፈጠር ማለት ነው። ስለዚህ አንድ ድምጽ ሳያወጣ አንድ ነገር ሳያደርግ ቪዲዮአቸውን ብቻ ኳል አድርጎ እንደዚህ ተቀምጦ ዝም ብሎ ያዳምጣል። ሰማሁት ቪዲዮን በጣም መልካም ነገር ነው ያደረጉት። እንግዲህ ምንድነው ማለት ፈልገን ምን ለማለት ፈልገን
በጣም ነው የሚገርመው። ብቻ ውድ ሰዎች እንግዲህ እናንተ ቤተሰማችሁን ነገር ጻፉ። እኚህን አባት የምታውቋቸው እስኪ ስለሳቸው አንዳንድ ነገሮች ጻፉልን። ትምህርታቸውን ያዳመጣችሁ ትምህርታቸው እንዴት ነው? ስህተት አግኝታችሁባቸዋል ወይ? ሲያስተምሩ እንዴት ናቸው የሚለው ነገር እስኪ እናንተ በደንብ ከስር ጻፉልኝ ማለት ነው። የማየው ይሆናል። እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስል ነበር። ውድ ሰዎች በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ሰላም ሁኑልኝ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማ ተከፈት፣ እግዚአብሔር ተከፈት።